ባለፈው ዓመት የሎስ አንጀለስን ሰማይ በቀይ የደም ቀለም የቀባውን ከተማዋን ወደ ግዙፍ የእቶን እሳትነት የቀየረውና በሺዎች የሚቆጠሩ ሰዎችን እያዋከበ ሲያባር የነበረውን ያንን አሰቃቂ የሰደድ እሳት ሁላችንም እናስታውሰዋለን። ያኔ ተፈጥሮ ከዚህ የባሰ ጨካኝ መሆን አትችልም ብለን አስበን ነበር። የሰዎች መኖሪያ ቤቶች በአይነ ርግብግብታ አመድ ሲሆኑ፣ የዘመናት ትዝታዎች በጭስ ተለጥልጠው ወደ ሰማይ ሲተኑ ማየት እጅግ ዘግናኝ ነበር። ነገር ግን ያ የሎስ አንጀለስ ውልቂት አሁን በምዕራቡ የአሜሪካ ክፍሎች በተለይም በኮሎራዶና ዩታ ድንበሮች ላይ እየተከሰተ ካለው አፖካሊፕስ መሰል አደጋ አንጻር ሲታይ የጭካኔው መግቢያ ብቻ ሆኖ አግኝተነዋል። ሞት በየጫካው እያንዣበበ ነው። ርኅራኄ የሌለው በፊቱ ያገኘውን ሁሉ የሚበላውና የሚያወድመው የሰደድ እሳት አሁን ደግሞ የሰው ልጅን ውድ ሕይወት እየነጠቀ ይገኛል። በኮሎራዶና ዩታ ግዛቶች ድንበር ላይ ስናይደር ፋየር በሚል ስያሜ የሚታወቀውና በከፍተኛ ፍጥነት እየተስፋፋ ያለው የሰደድ እሳት የሶስት ጀግና የነፍስ አድን ሰራተኞችን ሕይወት በአሰቃቂ ሁኔታ ቀጥፏል። እነዚህ ሰዎች ሕይወታቸውን ያጡት በቃላት ለመግለጽ በሚያዳግት እጅግ ዘግናኝ በሆነ በርኖቨር በተባለ አደጋ ነው። በነፍስ አድን ስራ ቋንቋ በርኖቨር ማለት እሳት አጥፊዎቹ እሳቱን ለመቆጣጠር እየሞከሩ ባሉበት ሰዓት እሳቱ ባልታሰበ ፍጥነት አቅጣጫውን ቀይሮ በድንገት ሲከባቸውና ማምለጫ መንገድ ሙሉ በሙሉ ሲዘጋባቸው የሚፈጠር አሰቃቂ ሁኔታ ነው። በዚህ ቅጽበት የሙቀቱ መጠን ብረትን እስከ ማቅለጥ ይደርሳል። ኦክሲጅን በአካባቢው ላይ ሙሉ በሙሉ ይሟጠጣል። መተንፈስ ከቶንም አይቻልም። እነዚህ ሶስት ጀግኖች ማምለጫ ቀዳዳ አጥተው በነበልባሉ መሃል ተቆልፈው ቃል በቃል በሳት ተበልተው ነው ሕይወታቸው ያለፈው። ሰዎችንና ተፈጥሮን ለማዳን የገቡት ጫካ የራሳቸው መቃብር ሆኖ ቀረ። የዩኤስ ዋይልድላንድ ፋየር ሰርቪስ ባወጣው መግለጫም ሌሎች ሁለት እሳት አጥፊዎችም ከዚህ የሞት ቀለበት ውስጥ በከፍተኛ የቃጠሎ ቁስለት ተርፈው በሆስፒታል የሞትና የሕይወት ትግል እያደረገው መሆኑን አስታውቋል። በዚህ እጅግ ፈታኝና የሐዘን ጊዜ ትኩረታችን ሙሉ በሙሉ ያረፈው ሕይወታቸውን ላጡት ጀግኖች ቤተሰቦች፣ ጓደኞችና የሥራ ባልደረቦች ድጋፍ መስጠት ላይም ነው ተብሏል። ነገር ግን እነዚህን ጀግኖች የበላው እሳት አሁንም አልጠገበም። እሁድ ጠዋት ላይ ብቻ ከ28,000 ኤከር በላይ መሬትን ያወደመው እሳት አሁንም በከፍተኛ ኃይል ወደፊት እየገሰገሰ ነው። የኮሎራዶ ገዢ ጃሬድ ፖሊስ እሳቱ ከዩታ ድንበር ተሻግሮ ወደ ግዛታቸው መግባቱን ተከትሎ በሜሳ ካውንቲ የአደጋ ጊዜ አዋጅ አውጇል። የክልሉ ብሔራዊ ዘብ ወደ ስፍራው እንዲንቀሳቀስም ትዕዛዝ ሰጥተዋል። ነገር ግን ችግሩ ያለው እሳቱ ላይ ብቻም አይደለም። ተፈጥሮ ራሷ ከእሳቱ ጋር ያበረች ይመስላል። የብሔራዊ የአየር ንብረት አገልግሎት ዓርብ ዕለት በታሪክ ታይቶ የማይታወቅና እጅግ ከፍተኛ የሆነ የሰደድ እሳት አደጋ ማስጠንቀቂያ ሰጥቶ ነበር። በተለይ ፎር ኮርነርስ በመባል በሚታወቀው ቀጠና ደረቁ አየርና በሰዓት ከ30 እስከ 60 ማይል በሚገፋው ኃይለኛ ነፋስ ምክንያት ሁኔታው እጅግ አደገኛና ገዳይ ደረጃ ላይ መድረሱን አስታውቆ ነበር። ይህ ነፋስ ለእሳቱ እንደ ቤንዚን የሆነው የዩታህ የደን ልማት ዳይሬክተር ጄሚ ባርነስ ለሲኤንኤን እንደተናገሩትም ከሆነ የኃይለኛ ነፋስ እሳቱን ከማራገብ አልፎ እሳት አጥፊ አውሮፕላኖችን ውሃ ይዘው ወደ ስፍራው እንዳይበሩ ትልቅ እንቅፋት ፈጥሯል። አውሮፕላኖቹ መብረር ባለመቻላቸው እሳቱ እያለ ገደብ በየአቅጣጫው ሲበን ታይቷል። ከዚህ በተጨማሪ ጎልድ ማውንቴን ፋየር የተባለ ሌላ እሳት በኮሎራዶ አውሬ ካውንቲ ውስጥ በሚገኝ ገደላማና ሻካራ መሬት ላይ ተቀጣጥሯል። ይሄኛው እሳትም በፍጥነት እየተስፋፋ በመሆኑ የአካባቢው ነዋሪዎች ንብረታቸውን ጥለው በአስቸኳይ እንዲለቁ ጥብቅ ትዕዛዝ ተላልፏል። አሁን ላይ ሄሊኮፕተሮችና አውሮፕላኖችን ጨምሮ የፌዴራልና የክልል የነፍስ አድን ኃይሎች ወደ ስፍራው እየተመሙ ነው። ይህ ሁሉ ጥፋት እየተከሰተ ያለው አሜሪካ 250ኛውን የነጻነት በዓሏን ልታከብር ዝግጅት ላይ ባለችበት ሰዓት ነው። ዩታ ግዛት ታሪካዊ በሆነ ድርቅ እየተመታች በመሆኑና በመቶዎች የሚቆጠሩ የሰደድ እሳቶች በተመሳሳይ ጊዜ እየተነሱ የአገሪቱን የነፍስ አድን አቅም እያሟጠጡት ስለሆነ የዩታ ገዢ ስፔንሰር ኮክስ በሚያስገርም ሁኔታ የነጻነት በዓል ርችቶች ሙሉ በሙሉ እንዳይተኮሱ እገዳም ጥለዋል። የዩታ ነዋሪዎች የጁላይ 4ን በዓል ከቤተሰቦቻቸው ጋር ርችት እየተኮሱ ማክበር እንደሚወዱ አውቃለሁ፣ እኔም እወዳለሁ፣ ነገር ግን የዘንድሮ ዓመት የተለየ ነው ብለዋል። አክለውም የሁኔታውን አስፈሪነት ሲገልጹ አሁን እያየን ያለው የእሳት ባህሪ በሕይወት ዘመናቸው ብዙ ያዩና እጅግ ልምድ ያላቸው እሳት አጥፊዎች እንኳን በሕይወታችን እንዲህ አይነት ነገር አይተን አናውቅም ያሉለት አሰቃቂ ክስተትም ነው። ነገር ግን ምን ያህል ከቁጥጥር ውጭ እንደሆነ ለመረዳት በሶልት ሌክ ሲቲ የሚገኘውን የብሔራዊ አየር ንብረት አገልግሎት ቢሮ በታሪኩ ለመጀመሪያ ጊዜ በተለየ ሁኔታ እጅግ አደገኛ የሚል ቀይ ጥንቃቄ ደወል አሰምቷል። የማስጠንቀቂያ የተሰጠው ማዕከላዊና ደቡባዊ ዩታ በሚያወድመውና የግዛቲቱ ትልቁ አክቲቭ እሳት በሆነው ኮተንውድ ፋየር ምክንያትም ነው። ይህ ኮተንውድ
የተባለው የሰደድ እሳት ልክ እንደ አፈ ታሪክ ዘንድ ያገኘውን ሁሉ እየዋጠ ነው። ከቢቨር ከተማ በስተ ምስራቅ በሚገኘው የፊሽ ሌክ ብሔራዊ ፓርክ ውስጥ የተነሳው እሳት በጥቂት ቀናት ውስጥ ብቻ ወደ 100 ሺህ ኤከር የሚጠጋ መሬት አውድሟል። 100 ሺህ ኤከር ማለት ከጠቅላላ የሶልት ሌክ ሲቲ ከተማ ስፋት የሚበልጥ ግዙፍ ቦታም ማለት ነው። የሚያስደነግጠው ደግሞ እስከ እሁድ ምሽት ድረስ ይህ እሳት በቁጥጥር ስር የዋለው 0% መሆኑም ነው። ምንም ሊያቆሙ አልቻለም። የክልሉ ባለስልጣናት ይህ እሳት በዩታ ታሪክ እጅግ አውዳሚውና ውዱ የሰደድ እሳት ሊሆን እንደሚችልም ገምቷል። በአሁኑ ሰዓት 1200 የሚሆኑ የነፍስ አድን ባለሙያዎች ይህንን ግዙፍ እሳት እየታገሉም ይገኛሉ። ነገር ግን የሟቾቹ ቁጥር እንዳያሻቅብ በሚል ፍርሃት እሳት አጥፊዎቹ እጅግ ጥንቃቄ እንዲያደርጉ ጥብቅ ማስጠንቀቂያ ተሰጥቷቸዋል። ሁልጊዜም ደህንነት ይቀድማል። የሆነ ልክ ያልሆነ ነገር ከተሰማቸው ወይም አደጋ ካዩ ወዲያውኑ ትተው ወደ ደህንነቱ የተጠበቀ ቦታ እንዲያፈገፍጉ ነግረናቸዋል ስትል የአደጋ ጊዜ አስተዳደር ቃል አቀባይ አሊሳ ሜሰን ተናግራለች። ጥፋቱ ግን ተፈጥሮን በማውደም ብቻ አላበቃም። የሰዎችን የዘመናት ላብ የልፋት ውጤትና የህይወት ትዝታዎችን ወደ አመድነት እየቀየረ ነው። በተለይ በቢቨር ማውንቴን ማህበረሰብ ዘንድ ሐዘኑ እጅግ ጥልቅ ነው። ነዋሪዎች ለትውልድ ሲያስተላልፉት የቆዩትን ክረምትና በጋ ሲያሳልፉባቸው የነበሩ ተወዳጅ ጎጆዎቻቸውን፣ ካቢኖቻቸውን በሳት ተነጥቀዋል። ለኢቫን ስቴፕሊ የተባለ ነዋሪ ቢቨር ማውንቴን ዝም ብሎ የረፍት ጊዜ ማሳለፊያ አልነበረም። የቤተሰቡ ታሪክና ማንነት የተጻፈበትም መጽሐፍ ነበር። ለእኔ በመከር ወቅት ከቢቨር ማውንቴን የበለጠ የሚያምር ነገር በዚህ ምድር ላይ የለም ይላል ኢቫን በስብራት ስሜት። የኤስፐን ዛፎች ወደ ቢጫነት ሲቀየሩ፣ ያ ቀዩና አረንጓዴው ቀለም ሲዋሃድ በዓለም ላይ ከዚህ የተሻለ ውበት የለምም ይላል። አሁን ግን እነዚያ ሁሉ የሳቅና የደስታ ትዝታዎች የተፈጠሩበት ያ ውብ ካቢን ወደ ጥቁር አመድነት ተቀይሯል። ኢቫን ይህን ልብ ሰባሪ ዜና እንደሰማም አንድ ጓደኛው የካቢኑን የቀድሞ ስፍራ በቪዲዮ ቀርጾ በላከለት ጊዜ ነው። ያንን ቪዲዮ ሳየው ማመን ያቃተኝ ይላል ኢቫን እምባ እየተናነቀው። እሳቱ ምን ያህል ቢፈጥን እንዴት ቢረጭ ነው ያንን ሁሉ ነገር ባንዴ ጠራርጎ የወሰደው? ባለሁበት ቆም ያለቀስኩ። ብዙ እጅግ በጣም ብዙ ትዝታዎች ነበሩኝ በዚያ ቦታ። የኢቫን ታሪክ የብዙዎች የአካባቢው ነዋሪዎች የጋራ ሐዘን ነው። እሳቱ የኢኮኖሚ አውታሮችንም አልማረም። ታዋቂው ኢግል ፖይንት ስኪ ሪዞርት በእሳቱ ክፉኛ ተመቷል። በርካታ የሪዞርቱ ህንፃዎች ወድመዋል። የተቀሩትም ከፍተኛ ጉዳት ደርሶባቸዋል። የሪዞርቱ ባለቤት ሼን ጋድባው በፌስቡክ ገጹ ላይ ባሰፈረው መልእክት ይህንን ሁኔታ መቅሰፍት ሲል ጠርቶታል። ሪዞርቱም ላልታወቀ ጊዜ ዝግ ሆኖ እንደሚቆይን ያሳወቀው። እስካሁን ባለው መረጃ በሰው ህይወት ላይ የደረሰ ጉዳት ባለመኖሩ ፈጣሪ እናመሰግናለን ብሏል ሼን። ሐሙስ ዕለት ሪዞርቱ ያጋራው ፎቶግራፍ በጥቁር አመድና በተቃጠሉ ዛፎች መሃል ተገትረው የቀሩ ጥቂት ህንፃዎችን ያሳያል። አካባቢው የጦርነት ቀጠና መስሏል። ነዋሪዎቹ እሳቱ ወደ መንደራቸው እየተጠጋ ሲመጣ በፒዮት ካውንቲ ተሰብስበው ነበር። ከሩቅ የነበልባሉ ብርሃን ይታያል። ሸለቆ በጭስ ታፍኗል። በዚያ ስብሰባ ላይ ግሬት ቤዝን ቲም 5 ከተባለው የነፍስ አድን ቡድን የመጣው ኒክ ሼንክ ከእሳቱ ጋር ስላደረጉት ትግል ሲናገር ሁሉም በለቅሶ ታጅበው ነበር ያደምጠው። እኛ ማድረግ የምንችለውን ሁሉ አድርገናል። ያለንን አቅም ሁሉ ተጠቅመናል። ሊረዱን የሚችሉ አካላትን ሁሉ ተማጽነናል። ነገር ግን እሳቱ እጅግ ግዙፍ በሆኑ ማድረግ የቻልነው ብቸኛው ነገር ሰዎችን ከእሳቱ መንገድ ሸሽተው ህይወታቸውን እንዲያተርፉ ማድረግ ብቻ ነበር ብሏል ኒክ በእንባ እየተናነቀ። የንግግር የሰው ልጅ ከተፈጥሮ ቁጣ ፊት ምን ያህል ደካማና አቅመቢስ መሆኑን የሚያመላክት ነው። እልቂቱ በዚያ አላበቃም። አሁንም ተጨማሪ ሰደድ እሳቶች እንደ አሸን እየፈሉ ነው። በደቡብ ምስራቅ አቅጣጫ ባቢሎን ፋየር የተባለው እሳት በ24 ሰዓት ውስጥ ብቻ ከ300 ኤከር ተነስቶ ወደ 16000 ኤከር አሻቅቧል። ይህ እሳቱን መቆጣጠር ስላልተቻለ ማንቲ ላሳል ብሔራዊ ደን ለህዝብ ክፍት የሆኑ መንገዶችን በሙሉ ስለመዝጋቱም ተሰምቷል።